የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን። ዛሬ ቃሉን ብትሰሙት ልባችሁን እልህኛ አታድርጉ። በፊት እንደተባለ ይህንን ከሚያህል ዘመን በኋላ በዳዊት ሲነገር ዛሬ ብሎ አንድ ቀን እንደገና ይቀጥራል። ኢያሱ አሳርፏቸው ቢሆን ኖሮስ ከብዙ ዘመን በኋላ ስለ ሌላ ቀን ባልተናገረም ነበር። እንግዲያስ የእግዚአብሔር ሕዝብ የሚገቡበት ጸንቶ የሚኖር ዕረፍት እንዳለ ታወቀ። ወደ ዕረፍቱ የገባስ እግዚአብሔር ከሥራው እንዳረፈ እነሆ እርሱ ከሥራው ሁሉ አረፈ። እንግዲህ እንደነዚያ እንደ ካዱት እንዳንወድቅ ወደ ዕረፍቱ እንገባ ዘንድ እንፋጠን። የእግዚአብሔር ቃል ሕያው ነውና የሚሠራም ሁለት ልሳን ካለው ሰይፍም ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና አሳብ ይመረምራል። እኛን በሚቆጣጠር በእርሱ በዐይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። ስለ ሰማያዊው ሊቀ ካህናት። እንግዲህ ወደ ሰማያት የወጣ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ አለን። በእርሱ በማመን ጸንተን እንኑር። ሊቀ ካህናታችን ለድካማችን መከራ መቀበልን የማይችል አይደለምና፣ ነገር ግን ከብቻዋ ከኀጢአት በቀር እኛን በመሰለበት ሁሉ የተፈተነ ነው። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት። ስለ ተመረጡ ሰዎች ከጌታችን ከኢየሱስ ክርስቶስ ሐዋርያ ከጴጥሮስ በጳንጦስ በገላትያና በኮጵቆድያ በእስያና በቢታንያ ሀገሮች ለተበተኑ ስደተኞች እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ እንደ ምሕረቱ ብዛት ሁለተኛ ለወለደን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። የማያረጀውን የማይለወጠውንና የማይጠፋውን በሰማያት ለእኛና ለእናንተ ተጠብቆልን ያለውን ለመውረስ በኋላ ዘመን በሃይማኖት ትገለጥ ዘንድ ለተዘጋጀችው ድኅነት በእግዚአብሔር ኃይል ለተጠበቃችሁት እስከ ዘላለም ደስ ይላችኋል። ነገር ግን በሚመጣባችሁ ልዩ ልዩ መከራ አሁን ጥቂት ታዝናላችሁ። በእሳት ካጠሩት ከጥሩ ወርቅ በሚመረጥ ሃይማኖታችሁ እንደምትቀበሉት መከራ መጠን ኢየሱስ ክርስቶስ በሚገለጥበት ጊዜ በክብር በጌትነትና በምስጋና ትገኛላችሁ። እርሱም ሳታዩት የምትወዱት ነው። እስከ ዛሬም ድረስ አላያችሁትም፣ ነገር ግን ታምኑበታላችሁ። የሐዋርያት ሥራ። በኢየሩሳሌም የሚኖሩና አለቆቻቸው ግን እርሱን አላወቁም። የነቢያት መጻሕፍትንም በየሰንበቱ ሁሉ ሲያነቡ አላስተዋሉትም። ነገር ግን ይሙት በቃ ፈረዱበት። ስለ እርሱ የተጻፈውንም ሁሉ ፈጸሙበት። ለሞትም የሚያበቃ ምንም በደል ባላገኙበት ጊዜ እንዲገለው ጲላጦስን ለመኑት። ስለ እርሱም የተጻፈውን ሁሉ ከፈጸሙ በኋላ ከመስቀል አውርደው በመቃብር ቀበሩት። እግዚአብሔር ግን ከሙታን ለይቶ አስነሣው። የዮሐንስ ወንጌል። ሕዝቡም ጋኔን አለብህን? ማን ሊገልህ ይሻል? ብለው መለሱለት። ጌታችን ኢየሱስም መልሶ አላቸው፣ አንድ ሥራ ሠራሁ፣ ሁላችሁም አደነቃችሁ። ስለዚህም ሙሴ ግዝረትን ሰጥቷችሁ ነበር። ነገር ግን ከአባቶች ናት እንጂ ከሙሴ አይደለችም። በሰንበትም ሰውን ትገርዙታላችሁ። የሙሴ ሕግ እንዳይሻር ሰው በሰንበት የሚገዘር ከሆነ እንግዲያ ሰውን ሁለንተናውን በሰንበት ባድነው ለምን ትነቅፉኛላችሁ? የእውነት ፍርድ ፍረዱ እንጂ ለሰው ፊት በማድላት አትፍረዱ። ከኢየሩሳሌም ሰዎችም እንዲህ የሚሉ ነበሩ፣ ይህ አይሁድ ሊገሉት የሚሹት አይደለምን? እነሆ እርሱ በገሃድ ይናገራል፣ እነርሱ ግን ምንም የሚሉት የለም። ይህ በእውነት ክርስቶስ እንደሆነ ምናልባት አለቆች አውቀው ይሆን? አትሮኖስ። ቅዱሳት መጻሕፍትን በድምፅ ያንብቡ።